የዳቢሎስ ውጊያዎች። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ ሶስተኛ እንደጻፉት አያሌው ዘኢየሱስ እንደተረጎመው የዳቢሎስ ውጊያዎች ክፍል 3 የዳቢሎስ ደባዎች። የዳቢሎስ ደባዎች ምንኛ ብዙ ናቸው፣ መጨረሻም የላቸው። አንዱ ደባው ባይሳካለት ማታለያውን በሌላ እንደገናም በሌላ እያለ ያለመውን እስኪያሳካ ድረስ ይቀጥላል። ይሄ ነው የሚባል የተጨበጠ ዓላማ ባይኖረውም ግቡን ለመምታት በምንም ሳይታገድ የመሰለውን የጥፋት እርምጃ ባገኘው አጋጣሚ ከመውሰድ ወደ ኋላ አይልም። ለማንኛውም ከዚህ በመቀጠል በጣም ከሚታወቁትና በተደጋጋሚ በግልጽ ከታዩት ደባዎች መካከል ዋና ዋናዎቹን እንመለከታለን። አንደኛ፣ በመልካም ምግባር ውስጥ ኃጢአትን መሰወር። ለአንዳንድ ኃጢአቶች የተለያዩ ስሞችን በመስጠትና በመልካም ምግባር አስመስሎ ሰዎች በቀላሉ ሊቀበሏቸው በሚችሉት መንገድ ማቅረብ ለዳቢሎስ ምንኛ ቀላል ነው። ጌታ እንዲህ ብለዋል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ። ማቴዎስ ምዕራፍ 7 ከቁጥር 15። በሰዎች ላይ ማፌዝና ማላገጥ እንደ ጨዋነት፣ ጥሩ ጠባይ፣ ፍቅር፣ መላመድና መቃለድ መስለው ሊቀርቡ ይችላሉ። ይህንን አስደርጎም ብልህ ወይም አዋቂ ብሎ ሊጠራ ይችላል። ከዚህ በተጨማሪ በልጆችህና በታናናሾች ላይ መልካም ምግባር ይዘው እንዲያድጉ ስነ ምግባር እንዲይዙና እንዲታረሙ በሚል ሰበብ ጭካኔ የተመላበት እርምጃዎችን እንድትወስድ ያደርግሃል። ይህንን ካላደረግ ባለማድረግህ ሕሊናህ እንዲወቅስህ ሊያደርግህም ይችላል። በመዋብና ንጽህናን በመጠበቅ ስም አብዝቶ መኳኳልና ማጋጌጥን እንድንፈጽም በጎ አስመስሎ ያቀርባል። ሰዎች እንዳይቃወሙት ዳቢሎስ ኃጢአትን በኃጢአትነቱ ግልጥልጥ አድርጎ አያቀርበውም። ኃጢአቱ ምንም ልዩነት የሌለው ያው አንድ ኃጢአት ሆኖ ሳለ ሌላ ስም ይሰጠዋል። እገሌን ምንም በማያውቀው መንገድ የተለያዩ ስሞችን በማውጣት ዘዴ እዋጋውና የምፈልገው ወጥመድ ውስጥ እጥለዋለሁ። ምናልባት ሊያውቅብኝ ይችላል፣ ነገር ግን ሕሊናው አይወቅሰውም ይላል። ለምሳሌ አንድ ሰው ግብዝነትን በዚህ ስሙ ብሰጠው ላይቀበለው ይችላል። ታዲያ ምን ላድርግ? ከውጭ አምሮ በሚታይ በኖራ በተለሰነ መቃብር መስዬ ውስጡን ፍጹም የተለየ አድርጌ አቀርብለታለሁ። ማቴዎስ ምዕራፍ 23 ከቁጥር 17። ስለሆነም ግብዝነት በሚለው ቃል ምትክ ሌሎችን ከመሰናክል መጠበቅ ወይም ለሌሎች መልካም አርአያ የሚሉትን እጠቀማለሁ ይላል። ኃጢአትን በትክክለኛው የኃጢአቱ መገለጫ ስም መጥራት የዳቢሎስ ጥበብ አይደለም። ይህንን ካደረገ እቅዱ ሁሉ ስለሚታወቅበት ግቡን ይመታ ዘንድ አይችልም። መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ እንዲህ ብሏቸው ነበር፣ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ዮሐንስ ምዕራፍ 16 ከቁጥር 2። በእርግጥም ዳቢሎስ ይህንን ለሚያደርጉ ሰዎች መግደልን እንደ ቅንዓት ወይም ሃይማኖትን እንደ መከላከል ወይም የተቀደሰ ተጋድሎ ወይም ደግሞ ምድርን ኃጢአተኞች ማንጻት በሚሉ የተለያዩ ስሞች ሊያቀርበው ይችላል። ይህም ፈሪሳውያን፣ ሰዱቃውያን፣ የካህናት አለቆች ኢየሱስ ክርስቶስን ለመስቀል አሳልፈው በሰጡት ጊዜ በውስጣቸው የነበረው ስሜት ነው። ወደ ኢየሱስ ክርስቶስ ሲመጡ የነበሩትን ሕፃናት ሲገስጹና ሲከለክሉ የነበሩ ሰዎች ይህ በእነርሱ ዘንድ የጭካኔ ተግባር መስሎ እንዲታያቸው አያደርግም። ሉቃስ 18 ከቁጥር 15። እነርሱ ይህንን ስነ ምግባርን ማስጠበቅ ወይም የታላቅ ሰው መልካም ምግባር ይበሉት እንጂ በመልካም ምግባር ስም የተሸፈነ መጥፎ ተግባር ነው። ዳቢሎስ ሐሰትን በጥበብ ስም ሸፍኖ በማቅረብ ይችላል። ይህንንም በመልካም ጠባይ አሊያም ሁኔታዎችን ከጥፋት ለማዳን በሚል ሰበብ ሊያቀርባቸው ይችላል። አንድ ሐኪም የበሽተኛውን ሞራል ለመጠበቅና
ራሱን ከመሳት ተከላክሎ ለማዳን በሚል ምክንያት ለበሽተኛ ብዙ ውሸት የሆኑ ነገሮችን ሊነግረው ይችላል። እንደዚህ ያሉትን ውሸቶች አንዳንዶች ቅዱስ ውሸቶች ወይም ጉዳት የማያስከትሉ ውሸቶች ዋይት ላይስ በማለት ይጠሯቸዋል። እንዲያውም በየዓመቱ በመጋቢት ወር መባቻ ላይ እንደዚህ ያሉትን ውሸቶች፣ ቀልዶች፣ ተረቶች ወይም ሌሎች ስያሜዎችን በመስጠት ሲጠሯቸው ይስተዋላሉ። እንዲህ ባለ መልኩ ለዳቢሎስ ዳንኪራን ጥበብ ብሎ ማቅረብ ምንኛ ቀላል ነው። አሳፋሪ ስዕሎችንና ሐውልቶችን ስነ ጥበብ ብሎ መጥራትስ? በአንዳንድ ቲያትሮችና ሲኒማዎች ውስጥ የሚቀርቡት ትዕይንቶች ኃጢአትን የሚያበረታቱ ቢሆንም እንኳ በጥበብ ስም ይጠራሉ። ሙዚቃም ክርስትናን የሚፈታተንና ጭንቀት ውስጥ የሚጥል ቢሆንም መጠሪያው ኪነ ጥበብ ነው። በዚህ ኪነ ጥበብ በሚል ስያሜ ሽፋን ዳቢሎስ ይህንን ድንቅ ስም ሊይዙ የማይገባቸው በርካታ የኃጢአት ስብስቦችንና የማሰናከያ ድንጋዮችን እንዴት እንደሚሸሽግ አስተውል። ዳቢሎስ ንፍገትን በዚህ ስሙ የሚጠራው ይመስልሃልን? ማንም ስለማይቀበለው አይጠራውም። ይልቁንም ጠንካራ ኢኮኖሚ፣ ገንዘብን ለወደፊት መቆጠብ፣ ገንዘብ አለማባከን ወይም በቅንጦት አለመኖር በሚሉ ስያሜዎች ይቀይረዋል። ዳቢሎስ አንድ ባለጸጋ ሰው ለድሃው አንዳች እንዳይሰጠው ለመከላከል ከፈለገ እንዲህ በማለት ያማክረዋል። ምጽዋት በመስጠት ልመናና ጥገኝነትን አታበረታታ። ስለዚህ አለመስጠትህ በፊትህ ወዝ ትበላለህ የሚለውን የእግዚአብሔርን ትእዛዝ ስለሚቃወም ስራ ፈልገው በመስራት የራሳቸውን እንጀራ እንዲበሉ ያደርጋቸዋል ይላል ዘፍጥረት ምዕራፍ 3 ከቁጥር 19። ለችግረኞችና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያው ያደርገዋል፣ በምድር ላይ ያመሰግነዋል፣ በጠላቶቹ እጅ አያሳልፈውም። እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። መዝሙር 40 ከቁጥር 1 እስከ 3 ያለውን ቃል እግዚአብሔርን ግን አያስታውሰው። ለኃጢአት የመልካም ምግባርን ስም መስጠት ደግሞ ሰዎች በኃጢአታቸው እንዲቀጥሉ ያበረታታቸዋል። እንዲህ ያለው ማታለል ሰዎች ስላለፈው በደላቸው ሕሊናቸው እንዳይወቅሳቸው ማድረግ ብቻ አይደለም፣ በዚያው በቀደመው ኃጢአታቸው ወደፊትም እንዲገፉበት ያደርጋቸዋል። ዳቢሎስ የአርዮስን የመቅደንዮስንና የሰባልዮስን አስተሳሰብ ኑፋቄ በሚል ስያሜ ይጠራዋልን? አይጠራውም። ይልቁንም ኑፋቄያቸው ትክክለኛ ሃይማኖትን ለማስጠበቅና ለመከላከል የሚረዳ አስመስሎ ያሳምናቸዋል። የመጽሐፍ ቅዱስ ጥቅሶችንም በተዛባ መልኩ እንዲረዱ፣ እንዲተረጉሙና እንዲቀበሉት ከማድረግ ባሻገር ሌሎችንም በተሳሳተ መንገድ እንዲያሳምኑበት ያደርጋቸዋል። ስለሆነም የማታለያ ስያሜዎች ላይ ጠንቀቅ በል። ምንም እንኳ ኃጢአት የተለያዩ ስያሜዎች ቢሰጡትም ያው ኃጢአት ነውና በዚህ በዳቢሎስ እንዳትታለል አስተውል። ሁለተኛ፣ ሌላ መልካም ምግባር ትይዛለህ በሚል ሰበብ የያዙትን ማስጠፋት። የተፈጥሮ ባህሪ አካል እየሆኑ በመጡትና ቋሚ መልካም ምግባራትህ ዳቢሎስ በጣም ይናደዳል። ባገኘው አጋጣሚ ተጠቅሞም እነዚህን ቋሚና መልካም ምግባራትህን ሊያጠፋብህ ይጣጣራል። ይህንን ለመፈጸም በጣም ቀላል መንገድ አድርጎ የሚወስደውም አዳዲስ መልካም ምግባራትን ላንተ ማቅረብ ነው። ልምምድ ያላደረክበትን አዲሱን መልካም ምግባር ያላድሎ መፈጸም ከጀመርህ የመጀመሪያውንና ቋሚውን መልካም ምግባርህን ታጣለህ። ለዚህ ምሳሌ የሚሆነን ከዚህ በመቀጠል እናያለን። በመጀመሪያ እስኪ ሕይወቱን በትህትና፣ በጸጥታ፣ በእርጋታ፣ በተሰበረ ልብ፣ በግሩም ጠባይ እየመራ የቆየውን ሰው እንመልከት። ዳቢሎስ ይህ ሰው እነዚህን ባህሪያቱን በሙሉ እንዲያጣ ለማድረግ ይፈልጋል። ምን ያደርጋል ታዲያ? በእርግጥ የሰውየውን ትህትና አይዘልፍም፣ ወይም ደግሞ በሰዎች ሁሉ የሚወደደውን ይህ ትህትና ተወው አይልም። ማድረግ የሚችለው ይህንን ባህሪውን ከቦታው አናግቶ በሌላ መተካት ነው። ሌላ በጎ ምግባር ያመጣና የዚያኛው ምትክ መሆኑን ሳይገልጽ ይሰጠዋል። ግን እንዴት?
በመጀመሪያ ለሰውየው የቤት ቅናት በልታኛለችና ስለሚለው ጥቅስ ሰፋ ያለ ማብራሪያ ይሰጠዋል። ይህ ጥቅስ የተነገረው በትህትናው በሚታወቀው በንጉሥ ዳዊት መሆኑንም ይገልጽለታል። መዝሙር 68 ቁጥር 9። ይህንኑ ቃል እጅግ በጣም ትሁት የሆነው ኢየሱስ ክርስቶስ ቤተ መቅደሱን ባጸዳ ጊዜ ሐዋርያቱ ማስታወሳቸውን ይነግረዋል። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደሱ አወጣቸው፣ የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ዮሐንስ ምዕራፍ 2 ከቁጥር 15 እስከ 17። በመቀጠልም ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው ማለቱን ያሳስበዋል። ከነዚህ ጥቅሶች በተጨማሪ ሌሎች ተመሳሳይ ጥቅሶችን እያቀበለ ሰውየው የሌሎችን ስህተት እንዲዋጋ ያደርጋል። ከዚህ ሌላ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጻፎችና ፈሪሳውያንን በአንድ ምዕራፍ ሙሉ ክፉኛ እንደዘለፋቸው ያስገነዝበዋል። እናንተ ግብዞች ጻፎችና ፈሪሳውያን በማለት ማቴዎስ ምዕራፍ 23 ጀምሮ። ከዚህ በተጨማሪ ስህተታቸውን በመግለጥና ከአንዴም ሁለት ጊዜ በላይ ዕውሮች መሪዎች በማለት ገጽጿቸዋል። በውጭ አምረው የሚታዩ ከዚህ በተጨማሪ ስህተታቸውን በመግለጥና ከአንዴም ሁለት ጊዜ በላይ ዕውሮች መሪዎች በማለት ገጽጿቸዋል። በውጭ አምረው የሚታዩ በኖራ የተለሰኑ መቃብሮችን ስለምትመስሉ በማለትም ዘልፏቸዋል። ማቴዎስ ምዕራፍ 23 ቁጥር 27። በመጨረሻም እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል ብሏቸዋል። ማቴዎስ 23 ቁጥር 38። ዮሐንስ መጥምቅም የአይሁድን መሪዎች እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? ማቴዎስ 3 ከቁጥር 7 በማለት ዘልፏቸዋል። እነዚህን ሁሉ ከገለጸለት በኋላ ሐዋርያው ቅዱስ ጳውሎስ በትእዛዝ መልክ ያስተላለፈውን ቃል አስተውል ይለዋል። ዝለፍና ገስጽ ምከርም፣ ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 2 በማለት አዝዟል ይለዋል። ይሁን እንጂ ይህንኑ ጥቅስ ሙሉ ለሙሉ አይጠቅስለትም። በተለይም ፈጽመህ እየታገስክና እያስተማርህ የሚለውን ይህ ቃል የተነገረው ለኤፌሶን ጳጳስ ለቅዱስ ጢሞቴዎስ መሆኑን አይገልጽለትም። ቅዱስ ጳውሎስ ራሱ በኤፌሶን የሚኖሩ ቀሳውስትን መገሰጹንም አይነግረው። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥሁ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ቁጥር 31። ከዚህ ሁሉ በኋላ ያ ትሑት ሰው ሌሎቹን መዝለፍና መገሰጽ መቻሉን በማሳየት ይህንን እንዲያደርግ ጫና ያሳድርበታል። ልክ ሰውየው ክርስቶስን ወይም መጥምቁ ዮሐንስን ወይም ቅዱስ ጳውሎስን አልያም ጢሞቴዎስን የሆነ ይመስል። ከዚህ ጊዜ አንስቶ ያ ምስኪን ሰው መንፈሳዊ ተግሣጽ እንዴት መቅረብ እንዳለበት ወይ ማንን መገሰጽና መዝለፍ እንዳለበት ወይም የእርሱ ስልጣን እስከምን መሆኑን ሳይገነዘብ ያገኘውን ሁሉ ይዘልፋል፣ ይገስጻል። ተግሣጹም በቁጣ በእርግማን በጭካኔና ሰዎችን በማዋረድ ይታጀባል። ሰዎች ሁሉ በእርሱ ዘንድ አጸያፊዎች ይሆናሉ። ምናልባትም በእርሱ ምክንያት ብዙዎች ቤተክርስቲያንን ትተው ይሄዳሉ። ቆይቶም ፍንጣሪውን በየቦታው የሚረጭ ፈንጂ ይሆናል። በዚህ አይነት መንገድ ትህትናው፣ ጨዋነቱና ዝምታውን ያጣል። ሰዎችን ይጠላል፣ በሰዎችም ይጠላል። ጥቂት ቆይቶም ይህ አዲስ ያመጣው ባህሪ ሙሉ በሙሉ ይታክተውና ወደ ቀደመው ባህሪው ለመመለስ ይሞክራል። ነገር ግን አሁን የያዘው ልብ ቀድሞ ከነበረው ልብ አሁን ያለው አስተሳሰብ ከበፊቱ ፍጹም የተለየ ሆኖ ያገኘዋል። በመጨረሻም ገራገርነቱን፣ የልብና የህሊና ንጽህናውን፣ ከሌሎች ጋር የነበረውን መልካም ግንኙነትና በመልካም ምግባሩ ሌሎቹን መጥቀም ማቆሙን ይገነዘባል። በዚህም ዲያብሎስ ጠንቅቆ በማያውቀው መልካም ምግባር ስም የቀደመ መልካምና ቋሚ ምግባሩን ያሳጠዋል። የመጀመሪያውን ሳይዝ ሁለተኛውንም ሳይጨብጥ በመካከል ግራ ተጋብቶ ይቀራል።
ይህንም ስር አለመስደዱ ዲያብሎስን ስለሚያናድደውና በቀላሉ ከእርሱ ሊቀማው ስለሚችል በሁለተኛው ምግባሩ እንዲቀጥል ይተወዋል። ለዚህም ነው የቀደሙት አባቶቻችን እኛ ልጆቻቸውን እንዲህ በማለት የመከሩት፣ ዲያብሎስ የቀደመ መልካም ምግባርህን የሚያጠፋ ሌላ አዲስ ምግባር ቢያቀርብልህ አሁን ያቀረብክልኝ መልካም ምግባር መልካም ይሁን እንጂ እኔ አልፈልገውም በማለት መልሰው። በእርግጥ አንዱ የእግዚአብሔር መልካም ሥራ ሌላውን አያጠፋውም። አንድ ሰው ግን ከሌላው ሰው የሚለየው የራሱ ባህሪ አለው። ለአንዱ የሚሆነውም ለሌላው ላይሆነው ይችላል። ልክ እንደዚሁ ሁሉም ሰው የማሳሰብ፣ የማደራጀት፣ የመዝለፍ፣ የመገሰጽ፣ የመፍረድና የመርገም ስልጣን የለውም። እንደዚህ ያለው ስልጣን ከእግዚአብሔር የተሰጠው ቢሆን እንኳ ያለ አንዳች እንከን እንዴት ሊጠቀምባቸው እንደሚችልም አብሮ ይሰጠዋል። ሁሉም ሰው እንደ ቅዱስ ጳውሎስ ወንጌልንም ባልሰብክ ወዮልኝ ይል ዘንድ አይችልም። ሐዋርያው ይህንን ያለው ግዴታና አደራ ስለተጣለበት ነው። ግድ ደርሶብኝ ነውና መጋቢነት በአደራ ተሰጥቶኛል። አንደኛ ቆሮንቶስ ምዕራፍ 19። በአንተ ላይ የተጣለው አደራ ምንድን ነው? ኢየሱስ ክርስቶስ ለቅዱስ ጳውሎስ የሰጠውን ጸጋ ወይም ለመጥምቁ ዮሐንስ አባት በመልአኩ ብስራት ያደለውን ስልጣን ወይም ደግሞ እንደ ቅዱስ ጢሞቴዎስ እጅ የመጫን ኃላፊነት የሰጠ ማን ነው? ሌላው ከስጋዊ ጉዳዮች ርቆ በልብ ንጽሕና የሚኖረውን ደግሞ እንመልከት። ይህ ሰው ራሱን ሙሉ ለሙሉ ከክፉ በመከላከል የሚኖር ሰው ነው። ሊያሰናክሉት የሚችሉ ጽሑፎችን እንኳ አያነብም። ሕግ የሚያስጥሱትን ትዕይንቶችንም አይመለከትም። ሊያሰናክሉት ከሚችሉት ሰዎች ጋር አይቀራረብም። ንግግራቸውንም አያዳምጥም። በዚህ መልኩ ሕሊናውን በንጽሕና ይጠብቃል። የረከሰ ነገርም ወደ ልቦናው ዘልቆ አይገባም። ዲያብሎስ ይህንን ንጹሕ ሰው ሊዋጋውና ሊያሰናክለው ይፈልጋል። ነገር ግን ማሰናከያውን ፊት ለፊት በግልጽ አምጥቶ አያቀርብለትም፣ ይቃወማልና። ምን ያደርጋል ታዲያ? ዲያብሎስ ይህንን ሰው ወጣቶችን ወደ ልብ ንጽሕና የሚመራ መንፈሳዊ መምህር እንዲሆን በሩን ይከፍትለታል። ጠዋት ማታም እርሱ ብቻ በልብ ንጽሕና መኖር እንደሌለበትና ለሌሎች ምስኪን ወንድሞቹም ከልብ ንጽሕና ችግር ሊያወጣቸው የሚችለውን ምክር መለገስና ከጥፋት እንዲድኑ ምክንያት መሆን እንዳለበት ይወተውተዋል። ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ። ያዕቆብ ምዕራፍ 5 ቁጥር 20 የሚለውን ጥቅስ እንዲያስተውልም ይጠቁመዋል። ወደ እርሱ የሚመጡትን ሁሉ ለመምራት እስኪወስንና አምኖ ይህንን ታላቅ መንፈሳዊ አገልግሎት እስኪቀበለው ድረስ በውቶታው ይቀጥላል። ከዚህ በኋላ ዲያብሎስ ወደሚቀጥለው ደረጃ ያሸጋግረዋል። አመራሩ በተግባር እንዲገለጥ ወደ እርሱ የሚመጡትንም ወጣቶች ችግሮቻቸውንና ስህተቶቻቸውን ማድመጥ እንደሚገባው ያሳስበዋል። ከዚያማ በቃ ተራ በተራ እየመጡ እንዴት ወድቀው ንጽሕናቸውን እንዳጡ የሚያወሱትን ወሬዎችና ወጎች በዝርዝር በመተረክ ጆሮቹን ይሞላቸዋል። ታሪኮቹ አሳፋሪ ቢሆኑም ይሰማል። በዚህም ይህ ወደ ንጹሕ ልቦና የሚመራ መምህር አስቀድሞ ሊያዳምጣቸው የማይወደውን ሲሸሻቸው የነበሩትንና እንዲሰማቸው ያልተፈቀዱለትን ጉዳዮች ሁሉ ማዳመጥ ይጀምራል። አሁን ሁሉን በሚገባ ለማዳመጥ ይፈቅዳል። ሁሉም እየመጣ አዳዲስና የተለያዩ የኃጢአት አይነቶቹን በሕሊና ሰሌዳው ላይ ይስላል። ሌሎቹን በመምራት ስም ይህ ወንድማችን ሕሊናው በረከሱ ስዕሎች ይጨናነቃል። የአእምሮውን ንጽሕና የሚያሳጡትንና የሚያረክሱትን ወሬዎችና ወጎች ማወቅ ይጀምራል። መናገር እንኳ ነውር ነውና ኤፌሶን ምዕራፍ 5 ቁጥር 12 የተባለላቸውን ሁሉ ሲነግሩት ይሰማል። እነዚህ ጉዳዮች በውስጡ የኃጢአትን ስሜት ባይቀሰቅሱበትና ባያሰናክሉትም እንኳ አእምሮውን ያረክሱበታል። መልካሙንና ክፉውን ከሚያሳውቀው ከእውቀት ዛፍ እንግዳ ፍሬዎችን ቀጥፏልና። ይህንን አውቆ ለመሸሽ ቢሞክርም ዲያብሎስ ወጣቶቹን የት ልተዋቸው ነው ይለዋል። ወጣቶቹም በአመራሩ ሰላም ያገኙ መሆናቸውንና ከእርሱ ባይለዩ ደስ እንደሚላቸው ይገልጹለታል። እርሱ ከተዋቸው ግን
ወደ ቀደመው ኃጢአታቸው ሊመለሱ እንደሚችሉ በመግለጽ አእምሮውን የበለጠ ያስጨንቁታል። በሁለት እግራቸው እስኪቆሙ ድረስ እንዳይተዋቸው ይዘበዝቡለታል። በዚህም ስለ ጻድቁ ሎጥ የተነገረው ቃል በእርሱም ሕይወት ይንጸባረቃል። ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበርና። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 8። ወንድማችን አስቀድሞ ራሱን የሚያስጨንቀው በሚሰማው ብቻ ሲሆን፣ አሁን ግን እነዚያ የሰማቸው ታሪኮች ከዚህ በፊት አይቶት በማያውቀው መልኩ በሕሊናው ላይ ተቀርጸውና በገሃድ የሚመለከታቸው ያህል ጥርት ብለው ሊታዩት ይጀምራሉ። በመጨረሻም ይህ ሰው በአስተሳሰብም ሆነ በልቦናው ረክሶ ሊወድቅ ይችላል። ይህ ወጣት ገና ከጅምሩ እንደዚህ ያሉትን ወጣቶች ወደ ንስሐ አባቶቻቸው በመላክ ራሱን ከጭንቀት ነፃ ባወጣ ነበር። ነገር ግን ዲያብሎስ ጉዳዩን አስጀምሮ እርሱ በማያውቀውና መልካም ምግባር በሚመስለው መንገድ እንዲሰርጽበት ስላደረገው መተው ይሳነዋል። ምናልባት ግን ወጣቶቹን ወደ መምህር ንስሐ ለመላክ ይበቃ ይሆናል። ነገር ግን ብዛት ያላቸው ወሬዎችንና ወጎችን በአእምሮ በመቋጠሩና ሕሊናው በአዲስ ዕውቀት በመሞላቱ የቀደመ የአእምሮ ንጽሕናውን ያጣል። ዕውቀትንም የሚጨምር ሐዘንን ይጨምራልና መክብብ 1 ምዕራፍ 18 የሚለውን የጠቢቡ ሰለሞንን አባባል እዚህ ላይ ልብ ይሏል። ሌላው ሌሎቹን በመምራት ውስጥ የዲያብሎስ ተንኮል ወሬዎችንና ወጎችን በማዳመጥ ልቦናን ማርከስ ብቻ ሳይሆን አእምሮ በጥርጣሬ እንዲዋዥቅ የማድረግ ዘዴም አለው። ለዚህ ዘዴው የሚጠቀምበት መሪ ሰው እንዲሁ በልቡ አምኖ መንፈሳዊ መጻሕፍትን የማያነብ ነገር ግን ራሱን ወደ እግዚአብሔር ያላስጠጋ ሰው ነው። ለዚህ ሰው አንድ ሌላ ሰው ጥርጥር ውስጥ ገብቶ በመጨነቅ ላይ መሆኑን በመግለጽ ምክር እንዲለግሰው ይጠይቀዋል። አንዱ ጥርጣሬ ሌላውን እያስከተለና በተለያየ አቅጣጫ መፍትሄ እየፈለገ የዚህ መሪ ሰው እምነት ከልቦናው ቀስ በቀስ እንዲያፈተልክና በአእምሮውና በሳይንሳዊ ምርምሮች መታመን እንዲጀምር ያደርገዋል። እምነትን ከሳይንስ ሳይደባልቁ የሚጓዙ ጥቂቶች ናቸው። ይህ ሰው ግን የማስረዳት ችሎታው ስለሌለው የጥርጣሬው ማዕበል እያሰጠመው ይሄዳል። ማንኛውም ሰው አመራር የመስጠት ብቃት እንደሌለው ልናውቅ ይገባል። ይህ ብቃት ያላቸው አባቶች መንፈሳዊ ችግሮቹን በማየት አጸያፊ ኃጢአቶችን በማድመጥና ጥርጥርን በመስማት አይናወጡም። ስለሆነም ዲያብሎስ ብልህ በመሆኑ የመሪነት ቦታ ይህ ብቃት ለሌላቸው ሰዎች በማሳየት እንዲጎዱበት ያደርጋል። ዲያብሎስ ይህንን አገልግሎት ለነዚህ ብቃቱ ለሌላቸው ሰዎች የሚያመለክተው እጅግ በጣም አንገብጋቢና አስቸኳይ መንፈሳዊ አገልግሎት እንደሆነ አድርጎ በማጣደፍ ነው። እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ያዕቆብ 4 ቁጥር 17 የሚለውን ይጠቅሳል። እዚህ ላይ ግን ትሁት የሆነው ሰው እንዲህ አይነቱ ውጊያ ሲከፈትበት በትህትናና በተሰበረ ልብ እኔ ይህንን ጉዳይ አላውቅም፣ እኔ እንኳን ሌሎቹን ልመራ ራሴን መምራት አልችልም በማለት መመለስ ለእርሱ ቀላል ነው። ይሁን እንጂ ዲያብሎስ አንድ መንፈሳዊ ሥራ የሚያመጣውን ውጤት በሌላ መንፈሳዊ ሥራ ማጥፋት ያውቅበታል። በጣም በተመስጦ ሆኖ ለፈጣሪው ጸሎት የሚያደርስን ሰው ዲያብሎስ አንድ ሰው ወደ እርሱ በመላክ ንትርክ የፈጠሩ ሰዎችን እንዲያስማማ ያስጠራዋል። እነርሱን ለማስታረቅ ተመስጦ ጫጫታውን፣ ጭቅጭቁን፣ አጸያፊ ዘለፋውንና ስድቡን ሲያዳምጥ የተመስጦውና የጸሎቱ ውጤት ከእርሱ ይርቃል። ይህ ሰው ታዲያ ወደ ቤቱ ሲመለስ ያን የተጋጋለ ንትርክ ይዞ ስለሚመለስ ሕሊናው ለጸሎት አይታዘዝለትም። አንተ ግን በእግዚአብሔር ፊት ለጸሎት ለመቆም ለየት ያለ ዝግጅት እንደሚያስፈልግ አትዘንጋ። ዲያብሎስ ጸሎትህ በተመስጦ የተሞላ ሆኖ ሲመለከት ሊረብሽህ ይወዳል። እንዴት? አንተ በተመስጦ ስትጸልይ እንዲህ ያለው ጥልቅ ተመስጦ በጣም ጥሩ ነው፣ ሌሎች ቢያውቁት ደግሞ ሊጠቀሙበት ይችላሉ። ስለዚህ እንዳትዘነጋው አሁኑኑ ተነሳና በወረቀት ላይ በጽሑፍ አስፍረው ይልሃል። በዚህም ከጸሎት ወደ ጽሕፈት ሥራ ያሸጋግርሃል። በእግዚአብሔር ፊት በተመስጦ መቆምህንም አስጥሎ እንድትቀመጥ እንድትጽፍና በእግዚአብሔር ፊት በመቆምህ ከመደሰት ይልቅ በሌሎች እንድትደሰት ያደርግሃል።
ዋናው የዳቢሎስ ዓላማ ያዝከውን እንድጥልና በሌለህ እንድትደሰት ማድረግ ነው። አሊያም ሌላ ታገኛለህ በሚል ከንቱ ተስፋ በእጅህ ያለውን ጥለህ የማታገኘውን ለመያዝ እንድትተጋ ማባከን ነው። አሊያም ደግሞ አንዳንድ መልካም ምግባራትን ለጊዜው ያሳይህና ኋላ ይቀማሃል። ሶስተኛ፣ መልካም ምግባራትን ያለ ቦታቸው እንዲቀመጡ ማድረግ። መጽሐፍ ቅዱስ ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው ይላል። መክብብ ምዕራፍ 3 ቁጥር 1። መልካም ምግባራትን ያለ ጊዜያቸውና ያለ ቦታቸው ከተጠቀምንባቸው ከመንፈሳዊ ጠቀሜታቸው ይልቅ ጥፋታቸው የጎላ ይሆናል። በዚህ መልኩ ከሚዋቀሩት የዳቢሎስ ደቦች መካከል ጥቂቶቹን ከዚህ በመቀጠል እንመለከታለን። ስለ ኃጢአታችን ማሰብ በሚጠበቅብን በንስሐ ወቅት የደስታን መልካም ምግባራትን እንድናንሰላስል ያደርጋል። በዚህ ወቅት ከደስታ ጋር የሚዛመዱ ጥቅሶችን በማስታወስ በንስሐ ሕይወት እንድንቀጥል የሚያስፈልጉንን እንደ ጸጸትና እንባ የመሳሰሉትን ያጠፋብናል። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና ማቴዎስ 5 ከቁጥር 4 የሚለውን ጥቅስም ይሰውርብናል። በዚህ መልኩ ዳቢሎስ አንድ ሐረግ ብቻ መዞ የመጠቀም ዘዴውን ተግባራዊ ያደርጋል። እንዲህ ያለ ዘዴውን ጌታችን አልተቀበለውም። ዳቢሎስ መድኃኒታችን ኢየሱስ ክርስቶስን ተብሎ ተጽፏልና ብሎ ሲፈትነው ተብሎ ደግሞ ተጽፏል በማለት መልሶለታል። ማቴዎስ 4 ከቁጥር 6 እስከ 7። በዚህም ዳቢሎስ አንድ ሐረግ ጥቅስ በመምዘዝ ያንን ሐረግ የሚያብራሩ ሌሎች ጥቅሶችን እንደሌሉ አድርጎ ሲያቀርብልን በዚያ ተመርተን ስህተት ላይ እንዳንወድቅ ጌታችን አስተምሮናል። ከዚህ በተጨማሪ ዳቢሎስ የእርሱን ዓላማ የሚያሳኩ ሌሎች ብዛት ያላቸው ጥቅሶችን ሊጠቅስልን ይችላል። ጽናትና ቅጣት በሚያስፈልግበት ቦታ ምሕረት ማድረግን ሊጠቅስ ይችላል። በአንጻሩ ምሕረት፣ ርኅራኄና ይቅርታ ሊደረግ በሚገባበት ቦታ ስለ ቅጣት የሚነገሩትን ጥቅሶች ሊያሳስበን ይነሳል። ዝምታ በሚመረጥበት ቦታ ላይም ስለ መናገር ጥቅም የሚያወሱ ጥቅሶችን ያስታውሳል። ሌሎች የሚስማሙ ወይም የተጠቀሱ ጥቅሶችንም ለእርሱ እንደተጠቀሱ አድርጎ ማቅረብ ሌላው የዳቢሎስ ዘዴ ነው። ለምሳሌ ካህናትና ሐዋርያትን የሚመለከቱን ጥቅሶች ለአንዱ ምዕመን የተጠቀሱ አስመስሎ በማቅረብ ይዋጋል። ጌታ ሐዋርያቱን በምድር ላይ ማንንም አባት ብላችሁ አትጥሩ ያላቸውን ለእርሱ ወይም ለምዕመኑ የተጠቀሰ አድርጎ ያቀርብለታል። ሌላው ምሳሌ ደግሞ ጥፋትን በተመለከተ ቁጥር ያንን ጥፋተኛ ሰው ክፉኛ የሚማታውን ቁጡ ሰው ይመለከታል። ይህ ሰው ይህንን አላስፈላጊ እርምጃ እንዲወስድ የገፋፋው አመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድር ኃጢአተኞች ሁሉ በማለዳ ገድላቸዋለሁ መዝሙር 100 ቁጥር 8 የሚለውን ጥቅስ ዳቢሎስ በአእምሮ ውስጥ ስለቀረጸበት ነው። አራተኛ፣ ጥርጣሬን መትከል። ተጠራጣሪ ሰው ደካማና በቀላሉ እጁን ለዳቢሎስ የሚሰጥ ስለሆነ ባላጋራችን ባገኘው አጋጣሚ ሁሉ ጥርጣሬን ይዘራበታል። ለምሳሌ ንስሐን አስመልክቶ ተነሳሂ መሆን በመቻልና ለእግዚአብሔር ዘንድ ንስሐው ተቀባይነት በማግኘቱ መካከል ጥርጣሬን ይዘራል። እንደ ልምድ ይዞት በመቆየቱ ከባህሪያቱ አንዱ የሆነውን ኃጢአት ማስወገድ ቀላል አለመሆኑን ከገለጸለት በኋላ ይህንን የሚወደውን የኃጢአት ተግባሩን ከተወ መኖር እንደማይችል አድርጎ ያሳየዋል። ብቃቱን አስመልክቶ የእግዚአብሔርን ረዳትነት በመሸሸግ በጥርጣሬ ይሞላዋል። እንዲህ የሚለውን የነቢዩንም ቃል ይሰውርበታል። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። መዝሙር 3 ከቁጥር 1 እስከ 2። ተነሳሂው ንስሐ በመግባቱ የሚገፋበት መስሎ ከታየው ኃጢአቱን በወቅቱ መናዘዝ ይገባው እንደነበር ወይም ውሸት መሆኑን ወይም እግዚአብሔር ንስሐውን እንደማይቀበለው ወይም ሊሸከመው ከሚችለው በላይ ኃይለኛ ቅጣት የሚያሰጠው ኃጢአት በመሆኑ በቀላሉ ሊማር እንደማይችል አድርጎ እንዲጠራጠር ያደርገዋል። የዳቢሎስ ዋነኛ ዓላማ ተነሳሂውን ተስፋ ማስቆረጥ ነው። ይህም ልቦናውን አጥቶ በኃጢአቱ እንዲቀጥል ያደርገዋል።
ከዚህ ሌላ እግዚአብሔር ቀደም ሲል የሰጣቸውን ብዛት ያላቸው ፍርዶችና ቅጣቶች በመጥቀስ ሰውየው የእግዚአብሔርን መሐሪነት እንዲጠራጠር ያደርገዋል። ምናልባትም እግዚአብሔር እነዚህን ቅጣቶች ያወረደው ከእርሱ የሚቀል ኃጢአት በሰሩት ላይ እንደሆነ አድርጎ ያሳስበዋል። ሰይጣን የጥርጥር እሾሁን በሰዎች የግል ሕይወት ውስጥ ሊተክል ይችላል። ድንግልና ወይስ ጋብቻ የትኛው ይመረጣል የሚለውን አስመልክቶ ጥርጥርን ይተክላል። ከዚህ በኋላም ሰውየው የመረጠውን መንገድ እንደገና እንዲጠራጠር ያደርገዋል። ሰውየው ምንኩስናን ከመረጠ ይህንን ሕይወት መምራት መቻልና ለመቻሉን ይህ ለተመረጡት ብቻ የተሰጠ መሆኑን በመጥቀስ እጅግ በጣም ከባድ እንደሆነ አድርጎ ያጠራጥረዋል። ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። ማቴዎስ 19 ቁጥር 11። እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7። በመቀጠልም ይህ ለአንተ የተሰጠ የጸጋ ስጦታ መሆኑን በምን አወቅ በማለት ይጠይቀውና አስቀድሞ የወደቁ የቅዱሳን አባቶችን በመጥራት የእግዚአብሔር መንፈስ ካደረባቸው ከዳዊትና ከሶምሶን አንተ በምን ትበልጣለህ ይለዋል። በአንጻሩ ሰውየው ጋብቻን ከመረጠ ዲያብሎስ የድንግልናን አክሊል አጣ ይለዋል። ከዚያም አስከትሎ የቅዱስ ጳውሎስን ቃል ይጠቅስለታል። ያላገባው ጌታን እንዴት ደስ እንደሚያሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንደሚያሰኛት የዓለምን ነገር ያስባል። ያላገባም የተሻለ አደረገ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 32። በመጨረሻም የቱን መምረጥ እንደሚገባው መወሰን እስኪያቅተው ድረስ አጠራጥሮ ይተወዋል። ዲያብሎስ በአገልግሎት ወይም በበዓት ተወስኖ በመኖር መካከልም ጥርጥርን ይዘራል። አንድ ሰው በበዓት ተወስኖ መኖርን ከመረጠ ዲያብሎስ የአገልግሎትን ታላቅነት ከቀደሙት የእምነት ጀግኖችና ሐዋርያት ሕይወት በመጥቀስ ይገልጽለታል። ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ዳንኤል ምዕራፍ 12 ቁጥር 3። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉትም ሁሉ ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ማቴዎስ 5 ቁጥር 15 እስከ 16። በአንጻሩ ሰውየው አገልግሎትን ከመረጠ በምድር ያሉ መላእክትን ሕይወት አጣ። ሰው ለእግዚአብሔር ብቻ ሊያቀርባቸው የሚቻላቸውን ጸጥታንና እርጋታን አጣ። ኢየሱስ ክርስቶስ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ ሉቃስ 10 በቁጥር 41 እስከ 42 በማለት ማርታን የገሰጸበትን መንገድ መረጥህ እንጂ እንደ ማርያም ከጌታ እግር ስር ተቀምጦ መማር የሚያስችለውን መልካም ዕድል አልመረጥህም ይለዋል። ይህ አይነቱን የዲያብሎስ ውጊያ አንድ ቅዱስ አባት እንዲህ በማለት ገልጾታል። ዲያብሎስ በተባቶ የሚኖረውን መነኩስ ወንድሞችን በማገልገል ፍቅር ይዋጋዋል። ወንድሞችን በማገልገል የሚኖረውን መነኩስ ደግሞ በጸጥታ በጸሎትና በተመስጦ ፍቅር ይዋጋዋል። ዲያብሎስ በሌላ በኩል ጥርጥሩን በማህበራዊ ግንኙነቶች ውስጥም ይዘራል። በባልና ሚስት፣ በጓደኛሞች፣ በስራ ባልደረቦች፣ በአለቃና በበታች ሰራተኞች መካከል ጥርጥሩን ይተክላል። አንደኛው ሰው ሌላው ሰው ለእርሱ ያለው ፍቅር፣ ታማኝነትና ሐቀኝነት እንዲጠራጠር ያደርጋል። ሰዎች ባህሪያቸውን፣ ውጥናቸውንና ዓላማቸውን እንዲጠራጠሩም ያደርጋል። ዲያብሎስ ይህንን የሚያደርገው በሰዎች መካከል ያለውን መንፈሳዊም ሆነ ማህበራዊ ሕይወት የተመሰረተበትን ፍቅር በማጥፋት ወደ ጠብና ክርክር መምራት ስለሚፈልግ ነው። በጣም ቀላል የሆኑትና ያለ ችግር ሊታለፉ የሚችሉትን አጋጣሚዎች ሰይጣን በተለያዩ ጥርጣሬዎች በማጀብ ውስብስብ አድርጎ ያቀርባቸዋል። እንዲሁም ዲያብሎስ በእምነት ላይም ጥርጥርን ይዘራል። ዛሬ ሰዎችን የሚያሸማቅቁበት ኑፋቄና ቀጥተኛ ያልሆነ የመናፍቃን ትምህርት የመነጨው ከዲያብሎስ ሕሊና ነው። የተለያዩ የሃይማኖት ድርጅቶችና በመካከላቸው ያለው ቅራኔ አልፎ ተርፎም እስከ ክህደተ እግዚአብሔር የሚያደርሰው እምነት ሳይቀር በዲያብሎስ የተፈጠሩ ናቸው። ከዚህ በተጨማሪ ዲያብሎስ ከእግዚአብሔር ጋር መኖር እንደማይቻል አድርጎ ጥርጥርን ሊዘራ ይችላል። በቀጭኗ መንገድና በጠባቧ በር ማንም ሊገባ እንደማይችል በማጠራጠር የክርስትና ሕይወት ከባድና አስቸጋሪ መሆኑን ይገልጻል። ማቴዎስ 7 ከቁጥር 13 እስከ 14። እግዚአብሔር ከኛ የሚጠብቀው የፍጽምና ደረጃ ላይስ ማን ይደርሳል ይላል። ማቴዎስ 5 ከቁጥር 48። በመጨረሻም የርኩሳን መናፍስትን ውጊያስ ማን ሊያመልጥ ይችላል በማለት ያጠራጥራል። በዚህ ሁሉ መካከል ግን ለሰዎች የሚሆነውንና ማለቂያ የሌለውን የእግዚአብሔርን እርዳታ፣ የመንፈስ ቅዱስ ጸጋና ሥራ ይሸሽጋል።
እንደዚሁ ዲያብሎስ ተነሳዩ የንስሐ አባቱን እንዲጠራጠር ያደርገዋል። የንስሐ አባቱ ስለ እርሱ ያለውን ትኩረትና ፍቅር እንዲሁም ሚስጥር መጠበቅ አለመጠበቁን አስመልክቶ ተነሳዩን ያጠራጥረዋል። የንስሐ አባቱ የሚሰጠው ቀኖና ትክክልና አሁን እርሱ ባለበት መንፈሳዊ ደረጃ የሚመጥን መሆኑ አለመሆኑ ላይም ጥርጣሬን በሕሊናው ይከታል። ዕውቀቱንና መንፈሳዊነቱንም እንዲጠራጠር ያደርገዋል። የዲያብሎስ ዋናው ፍላጎት የተቻለውን መንገድ ሁሉ ተጠቅሞ ታዳኙን ከንስሐ አባቱ መለየት ነው። ምክንያቱም ከተናዘዘ የአጋንንትን ውጊያዎች፣ ደባዎቻቸውንና ተንኮላቸውን መምህር ንስሐው ስለሚያጋልጥ ነው። ዲያብሎስ ይህንን ሁሉ የጥርጥር መንፈስ በተነሳዩ ልቦና የሚዘራው የንስሐ አባቱን ተጠራጥሮ እንዳያምነው ኃጢአቱን እንዲሸሽግና በመጨረሻም ትቶት እንዲሄድ ነው። ከዚህ ሁሉ በላይ የሚያስደንቀው ደግሞ ለምን እንዳንተ ላለ ሰው ኃጢአትህን ትናዘዛለህ በማለት ምስጢረ ንስሐን እንዲጠራጠር ማድረጉ ነው። ዲያብሎስ መልካም ምግባርንም እንድትጠራጠር ያደርጋል። ለምሳሌ ትህትናና ራስን ማዋረድ ማንነትን ከማዳከም በስተቀር ምን ይፈይዳል? መብትህን በኃይልህም ቢሆን ማስከበር ስትችል ሌሎች ሲያታልሉህና ሲያጭበረብሩህ መመልከትህ ምን ይባላል ይላል። ልክ እንደዚሁ ከሌሎቹም መልካም ምግባራት እንድትርቅ የጥርጥር መርዞን ይረጫብሃል። አንተ ግን እንደነዚህ ያሉ ጥርጥሮችን አትቀበል። ጥርጥር ባደረብህ ጊዜ ሁሉ ይህ የዲያብሎስ ሥራ ነው በል። ጥርጣሬን ሁሉ በውስጥህ አትቀበል። ተጠራጣሪም አትሁን። ጥርጣሬህም አይቀጥል። ለጥርጣሬህ መወያየት ከቻልህ አድርገውና ስህተት መሆኑን አረጋግጥ። አለበለዚያም እግዚአብሔር ጥርጥርን ሁሉ ካንተ ያርቅልህ ዘንድ ወደ እርሱ ጸልይ። የምትደላደሉ የማትነቃነቁም ሁኑ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 58 የሚለውን የመጽሐፍ ቅዱስ ቃል አስብ። አምስተኛ ተስፋ ማስቆረጥ። ዲያብሎስ ተስፋ ከማስቆረጡ አስቀድሞ ረዘም ያለ የዝግጅት መግቢያ ይሰጣል። እነዚህ ዝግጅቶች ለተከታታይ ውድቀቶች በመዳረግ ታዳኙ በመጨረሻ እኔ ተስፋ የለኝም እንዲል እንዲህ አይነት ሰው ስለሆንኩ እድን ዘንድ አልችልም በማለት እስከ መጮህ የሚያደርሱት ናቸው። እነዚህ ቅድመ ዝግጅቶች ትህትናን አስመልክቶ ያለማቋረጥ በሚያጠምደው ሰው ልቦና ውስጥ የሚያስቀምጣቸው ክፉ ሐሳቦች ሊሆኑም ይችላሉ። በየዕለቱ እኔ ደካማ ረዳት የሌለኝና በኃጢአት የተሞላሁ ነኝ እንዲል ያደርገዋል። እንዲህ በማለቱ ወደ ትህትና ከመሄድ ይልቅ በመንፈሱ ይደክምና ከወደቀበት ሊነሳ የማይችልበት ደረጃ ላይ የደረሰ ይመስለዋል። ተስፋ የማስቆረጥ ውጊያ ጅምር ልክ እንደ ይሁዳ በታላቅ አወዳደቅ ሊጠቃለል ይችላል። ዲያብሎስ በዚህ ውጊያው ለተሰራው ኃጢአት ምንም አይነት ይቅርታ ሊደረግ እንደማይችል አድርጎ ያሳያል። ዲያብሎስ ጥቃቅን ስህተቶችን በማጉላት እነዚህን ስህተቶችን የፈጸማቸውን ሰው ተስፋ በማስቆረጥ ይጥለዋል። በዚህ ረገድ ዲያብሎስ ጮሌ ነው። ይህ ሰው ከመውደቁ አስቀድሞ የሰራው ኃጢአት በጣም ቀላል መስሎ ይታየዋል። ዲያብሎስም ይህንኑ ያረጋግጥለታል። ያንን ኃጢአት ከፈጸመው በኋላ ግን ዲያብሎስ ቀላል መሆኑን ድጋሜ በመግለጽ ያንኑ ኃጢአት ደጋግሞ እንዲፈጽመው ያበረታተዋል። አሊያም እጅግ አጉልቶና የከፋ አድርጎ በማሳየት ሰውየውን ወደ ተስፋ መቁረጥ ይመራዋል። እግዚአብሔር እንዲህ ያለውን ኃጢአት ይቅር የሚል ይመስላል በማለት በዚህ ጊዜ ይህ ኃጢአተኛ መንፈስ ቅዱስን እንደተቃወመ ይሰማዋል። የሰራው ኃጢአት መንፈስ ቅዱስን ከመሳደብ ጋር ምንም ግንኙነት ባይኖረው እንዳለው አድርጎ ስለሚገምት ይቅርታን የሚያገኝ አይመስለው። ማርቆስ 3 ቁጥር 29። በዚህም መንፈስ ቅዱስ ከልቦናው ሙሉ ለሙሉ እንዲወጣ ያደርጋል። በመጨረሻም ለዚህ ሰው ወደ ንስሐ መመለስ ያዳግተዋል፣ ይቅርታንም ያጣል። ምክንያቱም ለኃጢአት ስርየት ንስሐ፣ ለንስሐም የመንፈስ ቅዱስ ስራ በልቦና ውስጥ መኖር አለበትና። ዲያብሎስ ንስሐ መግባት እንደማይችል አድርጎ ወደ ተስፋ መቁረጥ ሊመራ ይችላል። እንዲህ በማለት ኃጢአትን መተው ትችላለህን? አትችልም። ኃጢአት ከደም ጋር ተዋህዷል። ጽናትህ አብቅቶለታል። ተስፋ ተሟጧል። ንስሐ የመግባት ምኞቱ እንኳን በውስጥ የለም። ምን ያህል ጊዜ ነው ንስሐ ለመግባት ሞክረህ ያቃተ?
ምን ያህል ጊዜስ ነው ኃጢአትን ከተናዘዝ በኋላ ተመልሰህ ከፊተኛው የከፋ ኃጢአቶችን የፈጸምከው? እንዲህ እያለ ሰውየው ውጊያውን መቋቋም አቅቶት እስኪወድቅ ድረስ ይሞግተዋል። በመጨረሻም አሁን ሙሉ ለሙሉ እጅ ላይ ወድቀሃል። ከአሁን በኋላ ወደ ምፈልገው የእጅ መዳፍ አገላብጥሃለሁ። ስለሆነም ምንም ውጤት የማታገኝበትን ትግል መታገልህን ለከንቱ ነው ይለዋል። በእርግጥ እነዚህ ሁሉ ማስፈራሪያዎች መሰረት የሌላቸውና የሐሰት ዛቻዎች ናቸው። አንድ ሰው ምንም እንኳ ያለበት ሁኔታ በጣም የከፋ ቢሆንም እግዚአብሔር ንስሐውን ይቀበላል። ብዙ ታላላቅ የሚባሉ ቅዱሳን አባቶች የከፋ በደል ቢሰሩም እንኳ እግዚአብሔር ይቅር ብሏቸዋል። ነገር ግን ዲያብሎስ ሰዎች በኃጢአት ሲወድቁ ጥረቱ ሁሉ ወደ ተስፋ መቁረጥ እንዲደርሱ ነው። ውድቀቱ ጊዜያዊ ሳይሆን ቋሚና ዘላለማዊ እንደሆነ አድርጎ ነው የሚያሳምነው። በነቢዩ ሚክያስ የትንቢት መጽሐፍ ላይ የተጠቀሱት ቃላት ምንኛ ድንቅና አጽናኝ ናቸው። ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልሽ። ሚክያስ ምዕራፍ 7 ቁጥር 8። ከዚህ በተጨማሪም ጻድቅ 7 ጊዜ ይወድቃልና ይነሳል። ምሳሌ 24 ቁጥር 16። ሰው ተደጋጋሚ ውድቀት ቢወድቅም መጽሐፍ ቅዱስ ጻድቅ ብሎ ነው የጠራው። ተስፋ ወደ መቁረጥ ከሚያደርሱን ምክንያቶች አንዱ ዲያብሎስ በመንፈሳዊ ክፍለ ጊዜያትን የሚሰነዝርብን ጥቃት ነው። እንዲህ ያለው የጎላ የዲያብሎስ ደባ በብዙዎች ዘንድ ይታወቃል። እስቲ ይህንን ደባውን በምሳሌ እንመልከት። በአዲስ ዓመት ዋዜማ የተባረከ ዘመን ለመቀበል በማሰብ ምሽቱን በመዝሙር በማህሌትና በጸሎት ለማሳለፍ በቤተ ክርስቲያን ውስጥ ታድራለህ። ሲነጋጋም ቅዳሴ አስቀድሰህና ቅዱስ ቁርባን ተቀብለህ ወደ ቤትህ ታመራለህ። በመንገድ ላይ ሳለ ዲያብሎስ አንድ ነገረኛ ሰው ይልክብህና ይተናኮልሃል። በዚህ ጊዜ ትበሳጭና ትበድላለህ። ከዚህ በኋላ ተስፋ የማስቆረጥ ክብሪቱን ይጭርብሃል። ይህን ሁሉ ካደረኩ በኋላ እንዴት እሰናከላለሁ? በቃ ምንም ዋጋ የለኝም ትላለህ። ነገር ግን ተስፋ አትቁረጥ። ይሄ የተነቃበት ማታለያ ነውና ከነቢዩ ጋር ሆነህ በወድቅም እነሳለሁ በል። ዲያብሎስ ውጊያውን በዚህ እንደማይገታም እወቅ። በማንኛውም የአዲስ ዓመት የመጀመሪያ ቀን፣ በመንፈሳዊ በዓላት ቀን፣ በጾም መጀመሪያ ቀን መንፈሳዊ ጸሎት ካደረስክና ቅዱስ ቁርባን ከተቀበልህ በኋላ ዲያብሎስ አንተን ለመጣል ክንዱን እንደሚሰነዝር አትዘንጋ። እንዲህ በሚቃጣበት ጊዜም ማታለያ ዘዴህን አውቄብሃለሁ፣ ሌላ ዘዴ ፈልግ ትለዋለህ። በመንፈሳዊ ክፍለ ጊዜያቶችህ በምታሳየው መንፈሳዊ ጥረትና ውጤት ዲያብሎስ ተራ ቅናትን ስለሚቀና የሚከፍትብህ ውጊያዎች ስፍር ቁጥር የላቸውም። ሌላው የዲያብሎስ ተስፋ ማስቆረጫ መንገድ ሰውየው ሊያገኘው የማይችለውን ከፍተኛ ደረጃ እንደሚያገኘው አድርጎ ማጓጓት ነው። ባለው ኃይል ሁሉ ሊያገኘው የማይችለውን ከፍተኛ መንፈሳዊ የእድገት ደረጃ እንደሚያገኘው አድርጎ ያሳምነዋል። ይህንን የተመለከቱ የንስሐ አባቱ ረጋ ማለት እንዳለበትና አሁን ባለበት ደረጃ ጥቂት መቆየት እንዳለበት ሲመክሩት ዲያብሎስ የንስሐ አባቱን መንፈሳዊነት እንዲጠራጠር ያደርገዋል። አንድ ሰው በጣም ጥሩ መሰረት ከሌለው እንዴት አድርጎ ነው አንድ ወይም ሁለት ወይም ከዚያ በላይ ቀናት በከፍተኛ መንፈሳዊ የእድገት ደረጃ ላይ መቆየት የሚችለው? አይችልም። ስለሆነም ይወድቃል። በዚህ ጊዜ ዲያብሎስ ጠጋ ብሎ ሊወቅሰውና ተስፋ ሊያስቆርጠው ይጀምራል። ለመንፈሳዊ ሕይወት ብቃት የለህም፣ ባህሪ ከመንፈሳዊ ሕይወት ጋር አይጣጣምም ይለዋል። እንዲህ እያለ አድቅቆ ይጥለዋል። ነገር ግን ያ ሰው እንደ መምህር ንስሐው ምክር እድገቱን ቀስ በቀስ ቢያደርግ ኖሮ ዲያብሎስ እንዲጀምረው የሰጠውን ደረጃ በመጨረሻ ያገኘው ነበር። ዲያብሎስ ጻፎችና ፈሪሳውያንን የእርሱን ጠባያቸው እንዲያደርጉ አሳምኗቸው ነበር። መንፈሳዊ መመሪያን በመስጠት ረገድ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። ማቴዎስ 23 ቁጥር 24 ተብሎ ተጽፎባቸው እነዚህ ከባድ ሸክሞች አንዳንድ ጊዜ የሚሸከማቸውን ሰው ተስፋ የሚያስቆርጡት ይሆኑና ይህን ማን ይችላል? ማንስ ሊድን ይችላል? በማለት ይናገራል።
ከአሕዛብ ወገን ወደ እምነት ስለመጡት ግን ሐዋርያት እንዲህ ነበር ያሉት። ከአሕዛብ ወደ እግዚአብሔር የዞሩትን እንዳያስቸግራቸው የሐዋርያት ሥራ ምዕራፍ 15 ቁጥር 19። የላኩባቸውም መልእክት ይህንኑ የመሰለ ነው። ከሚያስፈልገው በቀር ሌላ ሸክም እንዳይጫንባቸው እኛና መንፈስ ቅዱስ ፈቅደናል። ሐዋርያት ሥራ ምዕራፍ 15 ከቁጥር 28። ቅዱስ ጳውሎስም እንዲህ ብለዋል። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 2። ስለሆነም ዲያብሎስ ከደረጃችሁ በላይ በሆነ ነገር ቢፈትናችሁ አትስሙት። ይልቁንም አንተ ሰይጣን ካጠገቤ ወግድ፣ ለእኔ መልካም አታስብልኝምና አንተ ያልሁህ ወደ መልካም ፍጻሜህ የማይደርሱ የራስህ የሆኑ ጠማማ መንገዶች ናቸው በለው። በአንድ ወቅት ዲያብሎስ አንዱን ጻድቅ አባት ተነስቶ እንዲጸልይ ሲቀሰቅሰው እኔ በወደድኩ ሰዓት እጸልያለሁ እንጂ አንተ የምትለውን አልሰማም በማለት አሳፍሮታል። ሰይጣን ሰውን ለመጣል ሲፈልግ ወደ ላይ ከፍ ያደርገዋል። ከተጣላው በኋላ ደግሞ ክፉ በማሰብ ተስፋ ያስቆርጠዋል። ተስፋ የማስቆረጥ ውጊያ ዲያብሎስ የሚወደው ውጊያ ነው። ምክንያቱም ሰው ተስፋ ሲቆርጥ በራሱም ሆነ በእግዚአብሔር ላይ እምነት ያጣል። መንፈሳዊ ሕይወት መምራት የሚቻልባቸው አማራጮች ላይም ስለማይተማመን ለውድቀት ራሱን ያጋልጣል። ዲያብሎስ የሚፈልገውም ይህንኑ ነው። ታዳኙ እንዳይታገለው አድርጎ መጣል። በእንዲህ አይነት መልኩ የጣለውን ሰው ዲያብሎስ በመጨረሻ እንዲህ ብሎ የሚናገረው ነው የሚመስለው። አሁን ከጭብጥ አታመልጠኝም። በእርግጠኝነት ወደ ሲኦል ትወርዳለህ። ምንም ዋጋ የለህም። ስለዚህ ይህንንም የሚመጣውንም ሕይወት ከምታጣ በዚህኛ ሕይወትህ ባለሙ ትምነሸነሽ ዘንድ እመክርሃለሁ። እንዲህ ያለውን ሰው ዲያብሎስ ሕይወቱ ደካማና ብኩን መሆኑ ብቻ ሳይሆን መንፈሳዊ ሕይወት መምራት ከባድ መሆኑን ጭምር ያሳምነዋል። አልፎ ተርፎም ከእርሱም እጅ ሆነ ከእግዚአብሔር ፍርድ እንደማያመልጥ ያረጋግጥለታል። እንዲህ አይነቱ ተስፋ የማስቆረጥ የዲያብሎስ ውጊያ እጅግ በጣም አደገኛ ውጊያ ነው። ለዚህ ሁሉ ግን መልሱ ቀላል ነው። ሰልፉ ለእግዚአብሔር ነውና አንደኛ ሳሙኤል ምዕራፍ 17 ከቁጥር 47። ይህንን በክርስቶስ ድል እንደምናደርግም ተናግሯልና ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14። ምንም እንኳ ደካሞች ሥጋውያንና ውጊያው የበረታ ቢሆንብንም ኃይልን በሚሰጠን በመድኃኒታችን በኢየሱስ ክርስቶስ ሁሉን እንችላለን። ፊልጶስ ምዕራፍ 4 ቁጥር 13። በጸጋውና በውስጣችን በሚሰራው በመንፈስ ቅዱስ ኃይል እንታገዛለን። ይህ ብቻ አይደለም፣ እኛን ለማገዝ በሚላኩ መላእክትም እንደገፋለን። ዕብራውያን 1 ቁጥር 14። በቅዱሳን ሁሉ አማላጅነትም ብርታት እናገኛለን። ዲያብሎስ በእኛ ላይ ምንም ኃይል ስለሌለው አቻዎቹ አንደናገጥም። የሐዋርያው ቃል ምንኛ መልካም ናቸው። ዲያብሎስን ግን ተቃወሙ ከእናንተም ይሸሻል። ያዕቆብ ምዕራፍ 4 ቁጥር 7። የእግዚአብሔርን ፍርድ በተመለከተም እርሱ አንድ ጊዜ በመስቀል ላይ ባሳየው ፍቅር ታላቁንና ቸል ልንለው የማይገባውን መዳናችንን ፈጽሞልናልና። ዕብራውያን ምዕራፍ 2 ቁጥር 3። ስለኛም በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9። ሊያጥበንና ከበረዶም ይልቅ ሊያነጻንም ይችላል። መዝሙር 50 ቁጥር 7። እንዲህም ብሎናል፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። ኢሳይያስ ምዕራፍ 1 ቁጥር 18። ምንም እንኳ ዲያብሎስ ከላይ በተመለከትነው መሰረት ተስፋ በማስቆረጥ ውጊያ ቢዋጋንም መጽሐፍ ቅዱስ ከሶስት ዋና ዋና መልካም ምግባራት መካከል አንዱ ተስፋ መሆንን በመግለጽ ያበረታታል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13። እግዚአብሔርም ለኛ ሆነ ለቤተ ክርስቲያን ብዙ ቃል ኪዳኖችን ገብቷል፣ የገሃነም ደጆችም አይችሏትም። ማቴዎስ ምዕራፍ 16 ቁጥር 18። እንዲሁም በእግዚአብሔር ኃይል ለተጠበቃችሁ ለእናንተ አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 የሚል ቃልም አለ። በእጁ መዳፎቹም ቀርጾናልና ኢሳይያስ 49 ቁጥር 16። በመጽሐፍ ቅዱስ ከዚህ ሌላም የሚነግረን አለው። እግዚአብሔር
የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 7። ስለሆነም ሐዋርያው ከአንድም 2 ወይም 3 ጊዜ መታከት እንደሌለብን ነግሮናል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 1። በመንፈሳዊ ጉዞ ላይ ሳለህ ተሰነካክለህ ብትወድቅ ድጋሜ ተነስተህ መጓዝ እንደማትችል ሆነህ ተስፋ አትቁረጥ። ነገር ግን ተነሳና ጉዞህን ቀጥል። ዲያብሎስ በእርምጃዎችህ ስለሚቀናና ሊያደናቅፍህ ይፈልጋል። እንቅፋቱ ግን ወደ ተስፋ መቁረጥ አያደርስህ። ይልቁንም በመንፈሳዊ ጉዞ ውጤታማ ከሆንህ ዲያብሎስ እንደማይተውህ አውቀህ የበለጠ ኃይል ጨምረህ ተነስ። ዲያብሎስ ለምን ብሎ የወደቀ ሰው ላይ ኃይሉን ይጨርሳል። ከነዚህ ይልቅ በጉዟቸው ላይ የማይናወጡትን፣ የሚቃወሙትን፣ ውጊያውን የሚያከሹበትንና በእነዚህ ተግባሮቻቸው የሚፈራቸውን ይዋጋቸዋል። ስለነዚህም ይህ መመሪያ ተሰጥቷቸዋል። የምትደላደሉ የማትነቃነቁም ሁኑ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58። ተስፋ አትቁረጥ። በእግዚአብሔር ድፍረት ይኑርህ። ምንም እንኳ የዲያብሎስ ውጊያዎች ከባድ ቢሆኑም ተስፋ አትቁረጥ። ብዙ ጊዜ ብትወድቅ፣ ትእዛዛቱን ብትረሳና ምግባርህም ጎደሎ ቢሆን ተስፋ አትቁረጥ። ጅምርህ የተዳከመ ውጤት አልባና በከንቱ የባከነ ቢሆንም ተስፋ አትቁረጥ። ለራስህ እንዲህ በል፣ እነዚህ ሁሉ ተራ ውጊያዎች ናቸው። ቢሆንም ወደ እግዚአብሔር እጠጋለሁ። እግሮቼን ብጎተትም ወደ እግዚአብሔር የማደርገው ጉዞዬን አላቋርጥም። በጉዞዬ ላይ 100 ጊዜ በወድቅም እንኳ ተነስቼ ጉዞዬን እቀጥላለሁ። ተስፋ መቁረጥ ከዲያብሎስ ነውና ምንጊዜም ቢሆን ተስፋ አልቆርጥም። 6ኛ እቅዱን ይለዋውጣል። ዲያብሎስ ሰዎችን በተወሰነ የውጊያ ስልት ብቻ አይዋጋም። እቅድና ስልቱን መቀየር ለእርሱ በጣም ቀላል ነው። ይህ የሚፈልገውን ሰው ለመጣል የሚረዳው ከሆነ ይጠቀምበታል። ከዚህ በማስከተል አንዳንድ ምሳሌዎችን እናያለን። ዲያብሎስ አንድን ወጣት በዝሙት ክፉኛ በመዋጋት ያደክመውና አልፎ አልፎ ይጥለዋል። በዚህ ጊዜ የወጣት ንስሐ በመግባት ይህንን ኃጢአት ሊያስፈጽሙት ከሚችሉት ምክንያቶች ሁሉ በማንበብና በመስበክ በጉባኤ በመገኘት ይቅርና ምክንያቶቹን ደጆች በሙሉ ዘግቶ ራሱን በትጋት መጠበቅ ይጀምራል። በተመሳሳይ ጊዜ ከእንባ ጋር በጸሎት ወደ እግዚአብሔር በመጮህ ያድነው ዘንድ ይማጸናል። ታዲያ እንዲህ ያለ ትጋት ያለውን ጠንቃቃ ወጣት ዲያብሎስ እንዴት ሊያሸንፈው ይችላል? እንዲህ ነው። ዲያብሎስ አሁን እተወዋለሁ፣ ይህንን ኃጢአት ሙሉ ለሙሉ አሸንፌዋለሁ ብሎ ማሰብ እስኪጀምርና እስኪዘናጋ ድረስ ለረጅም ጊዜያት አልዋጋውም። ከዚህ በኋላ ግን በሌላ ኃጢአት እዋጋዋለሁ ይላል። ከዚህ በኋላ ለአንድ ወይም ለሁለት ወይም ለ3 ዓመታት ያህል በዚህ ዝሙት እንዲወድቅ የሚያደርጉትን ማሰናከያዎች ማስቀረት ብቻ ሳይሆን ውጊያውንና ሰውየው ስለዚህ ኃጢአት ማሰብ እንኳ እስኪያቆም ድረስ እርግፍ አድርጎ ይተወዋል። ሆኖም ግን በኩራት ኃጢአት ተዋግቶ ይጥለዋል። ይህ ምስኪን ወጣት ከዝሙት ኃጢአት በመዳኑ ሐሴት በማድረግ ላይ ሳለ ዲያብሎስ ጾሙን፣ ንባቡንና አገልግሎቱን ከፊቱ የበለጠ ጨምሮ እንዲያከናውን ይፈታተነዋል። አእምሮው ከዚህ ኃጢአት በመገላገሉ ተደስቶና በመንፈሳዊ ተጋድሎ ረክቶ እያለ ዲያብሎስ ይህንን ተጋድሎ ለሌሎች እንዲያስተምር ይጋብዘዋል። ሌሎች ወንድሞቹ ዝንጎዎች መሆናቸውና እርሱ ጥሏቸው እንደሄደ ያሳየዋል። በዚህ ጊዜ ነው በኩራት ኃጢአት የሚወድቀው። ከዚህ በተጨማሪ አባትህ አይጸልይም፣ እናትህ አይጾሙም፣ ወንድሞቹ ቅዱስ ቁርባን አይቀበሉም፣ ቤተሰቦችህ መጽሐፍ ቅዱስ አያነቡም በማለት ሌሎቹን ክፉኛ እንዲኮንንና እንዲገስጽ ዲያብሎስ ያማክረዋል። ይህ ዘለፋው እየበረታ ይሄድና ሌሎች ከእግዚአብሔር በመራቃቸው ሊሰድባቸውና ሊጠላቸው ይጀምራል። ልቡ በኩራት ታጅሏልና። ይህ ሰው እርሱ ራሱ እንክርዳድ ሆኖ ሳለ እንክርዳዱን ለመንቀል የሚታገል ሰው ነው። በጽድቅ ስም ሊሳደብ፣ በቁጣ ሊናገር፣ ሲራገም፣ ሌሎችን ሲጠላና አላዋቂነቱን ሊያሳይ ይነሳል። በከንቱነትና በኩራት ተሞልቶም ልክ እንደዚያ ፈሪሳዊ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችም ወይም እንደዚህ ቀራጭ ስላልሆንኩ አመሰግናለሁ በማለት በእግዚአብሔር ፊት ቆሞ ሊጸልይ ይጀምራል። በዚህ ጊዜ ዲያብሎስን ስለዚህ ከዝሙት ኃጢአት ስለተገላገለው ሰው ብጠይቀው በዝሙት ኃጢአት ውስጥም ሆነ በኩራት ኃጢአት ውስጥ ሞት አለ፣ የሁለቱም ደሞዝ ሞት ነው በማለት ይመልስልሃል።
ሰው በሳምባ ምች ወይም በካንሰር ወይም ደግሞ በቀዶ ሕክምና ላይ ሳለ ቢሞት ያው ሞተ ነው የሚባለው። የሞቱ ምክንያቶች ይለያዩ እንጂ ሞት ያው ሞት ነው። መጨረሻው አንድ ነው። ወጣቱ አመለጥሁ ያለው ዝሙትም ውጊያን የመቋቋም ኃይል እየተዳከመ ሄዶ ዝንጉነትና ቸልተኝነት ሲያጠቃው በእርግጥ አንድ ቀን ይመጣበታል። በዚህ ጊዜ ግን ዲያብሎስ ራሱን ማወቅ እስኪሳነው ድረስ ክፉኛ ይዋጋዋል። ይህኔም ዲያብሎስ ለምን እንደዚህ እንዳደረገ በጠይቀው እንዲህ ብሎ ይመልሳል። ይህ ወጣት ከዝሙት ውጊያው ባረፈበት ወቅት ይህ ውጊያ ዳግመኛ ተመልሶ እንደሚመጣበት ባለማሰብ ከሕይወቱ ሙሉ ለሙሉ እንደራቅ አድርጎ ይቀመጣል። እንዲህ ያለው ውጊያም የሚበረታው እርሱን በመሰሉ ከፍተኛ መንፈሳዊ ደረጃ በደረሱት ላይ ሳይሆን በጀማሪዎቹ ላይ እንደሆነ አድርጎ ይቆጥራል። አልፎ ተርፎም ብዙዎች ይህንን ውጊያ የሚቋቋሙበትን ዘዴ ከእርሱ ምክር መጠየቅ እንደጀመሩ ያስባል። ስለሆነም በዚህ መንገድ የተፈጸሙና አስቀድሞ ያልሰማቸውን ሊሰማቸው የማይገቡትን ጉዳዮችን መስማት ይጀምራል። ይህ ወጣት ከዚህ የዝሙት መሰናክል ጋር የተያያዙ ጉዳዮችን የሚያትቱ መጻሕፍትንም መልስ መስጠት ያመቸው ዘንድ ማንበብ ቀጥሏል። እንደዚህ ያሉ መጻሕፍትን ግን ጠንቃቃና ትጉህ በነበረበት ወቅት አያነብም ነበር። አእምሮ በጊዜ ርዝመት እርሱ ባስተዋለው መልኩ በተወሰኑ ስሜቶችና አመለካከቶች ብቻ ይወጠራል። ከዚህ ሌላ ሌሎችን በመራገምና በኩራት ጸጋ እግዚአብሔር ይለየዋል። ይህ ጊዜም ዲያብሎስ በቀላሉ በቀደመ ኃጢአቱ ወግቶ ለመጣል ምቹ ጊዜ ይሆንለታል። በዚህም የዲያብሎስ ዕቅድ ይለዋወጥ እንጂ ግቡን መምታቱ አልቀረም። አሁን ዲያብሎስ እንዲህ ይላል፣ ከመጀመሪያ ኃጢአቱ ለጊዜው ስላሳረፍኩት ለዚያ ውጊያ ዝግጅቱም ሆነ ጥበቃው አይኖረውም። በመሆኑም አሁን የምነግረውን ሐሳብና ኃጢአት ይቀበላል። በዚህ ቸልተኝነትና ዝንጋዬ መካከል ለዓመታት በረሳው ኃጢአት በቀላሉ ተዋግቼ ጥለዋለሁ። ዲያብሎስ እንዲህ ነው፣ በአንድ አይነት ውጊያ ብቻ የማይዋጋህ ለአንተ ካለው ፍቅር ወይም ሐዘኔታ ሳይሆን ሌላ የውጊያ መጥመድ ስላዘጋጀልን። አንድ ሌላ ሰው ደግሞ በንዴት ሌሎቹን በመራገም በስድብና ጸያፍ ቃላትን በመናገር በአንደበት ኃጢአት በተደጋጋሚ እየተሰናከለ ይወድቃል። በአንድ ወቅት ከዚህ ክፉ ምግባሩ መታቀብ እንደሚገባው በማመን ይህን የአንደበት ኃጢአት ለማራቅ ዝም ማለትን መለማመድ ይጀምራል። በዚህ ጊዜ ዲያብሎስ ምን የሚያደርግ ይመስልሃል? እንዲህ ይላል፣ እቅዴን እቀይራለሁ። በአንደበት ኃጢአትና በንዴት ሳይሆን በከንቱነት ኃጢአት እዋጋዋለሁ። በመጀመሪያ የሰው ከእርሱ የሚሻል ማንም እንደሌለ ሙሉ ለሙሉ እንዲያምን ያደርገዋል። ከአንደበት ኃጢአት ሙሉ ለሙሉ አሳርፈዋለሁ። በምትኩ በተጋነነ መልኩ መንፈሳዊ አገልግሎቶቹን እንዲሰጥና ፈጣን እድገት እንዲያሳይ ያለምንም ውጊያ እተወዋለሁ። በዚህ ጊዜ ሰው እርሱን የሚመስለው ማንም እንደሌለ በመቁጠር መኩራት ይጀምራል። የንስሐ አባቱ ይህንን ፈጣን ለውጥና ከንቱነት አንስተው ሊወቅሱት ቢሞክሩም ግድ ስለሌለው አይሰማቸውም። ለማንም አይታዘዝም። የማንንም ሐሳብ አይቀበልም። ማንንም አያማክርም። ሁሉንም አያከብርም። በአንደበት ኃጢአት ከመውደቅ አስቀድሞ በከንቱነት ኃጢአት ስለሚጠለፍ ወድቆ ይጠፋል። ከዚህ በኋላም ከንቱነቱ ከሌሎች ጋር እንዲጋጭ ስለሚያደርገው ዲያብሎስ በመካከል ሳይገባ ያለ አንዳች ጥርጥር በአንደበት ኃጢአት ይወድቃል። በዚህ ላይ ደግሞ የዲያብሎስ ጠብ ጫሪነት ከተጨመረ አወዳደቁ እጅግ የከፋ ይሆናል። እንዲህ በማድረግ ዲያብሎስ የውጊያ ዕቅዱን ያለማቋረጥ ይለዋውጣል። የሰውየውን ሁኔታ በመመልከት የሚስማማውንና የሚጥለውን ውጊያ ይመርጥለታል። መቼ፣ እንዴትና በምን መዋጋት እንዳለበት ጠንቅቆ ያውቃል። በአንዱ ኃጢአት አሁን ያልወደቀው ከጥቂት ጊዜ በኋላ በሌላ ወይም በዚያው ኃጢአት ተጠልፎ ይወድቃል። ወጥመዶቹ ብዙዎችና በጥንቃቄ የተጠመዱ ናቸውና። ሌላው የዲያብሎስ ዕቅድ ለውጦ የመዋጋት ምሳሌ እንዲህ ነው። አምና በአብይ ጾም መግቢያ ላይ ጾም ጥቅም እንደሌለው አድርጎ የተዋጋውን ወጣት በዘንድሮ አብይ ጾም መግቢያ ላይ በዚህ ውጊያ ይጀምረውና በከንቱ ኩራት ይደመድምበታል። ጾምን በተመለከተ በጥርጣሬ ሊሞላው ይጀምራል። ከእንስሳት ተዋጽኦ መታቀም ማለት ምን ማለት ነው? ይልቁንም ከኃጢአትና በውስጥ ካሉት አውሬዎች ጋር መዋጋት ይሻልሃል። ያለ ንጽህናና ቅድስና ብትጾምስ ምን ዋጋ አለው? እንዲህ ያለው ጾምህ ተቀባይነት ያለው ይመስልሃልን? ይለዋል። ያ ወጣትም ሌላውን ሳተው ይህን ልታደርጉ ይገባችሁ ነበር፣ ማቴዎስ 23 ቁጥር 23 የሚለውን የመጽሐፍ ቅዱስ ቃል ያስባል። ከዚያም ስጋዬን ከመብል ነፍሴንም ከኃጢአት እንዲታቀቡ አደርጋለሁ ይላል። በተጨማሪም ስጋዬን እየጎሰምሁ አስገዛዋለሁ፣
አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 የሚል ቃል ስላለ ሥጋዬን ከጣዕመ ከልክዬ ነፍሴን ከኃጢአት እንድታቀብ አደርጋታለሁ ይላል። በዚህ ጊዜ ደግሞ ዲያብሎስ ይቀርብና አንተ ደካማ ስለሆንክ ሰውነትህ ጾምን አይቋቋምልህም፣ በተለይ ደግሞ በዚህ ዕድሜ ከእንስሳት የሚገኘው ፕሮቲን ያስፈልጋል ይለዋል። ወጣቱን በመመለስ ሰው በእንጀራ ብቻ አይኖርም ማቴዎስ 4 ቁጥር 4 የሚለውን የኢየሱስ ቃል ይጠቅስለታል። ቀጠል አድርጎም አዳምና ሔዋንን የምድርን ሐመልማል የዛፍን ፍሬ የሚያፈራውን ዘርና የምድርን ቡቃያ እየተመገቡ በኖሩበት ዘመን ከእንስሳት የሚገኘውን ፕሮቲን ባለማግኘታቸው ምንም አልሆኑም። ዘፍጥረት ምዕራፍ 1 ጀምሮ። በዚህ ጊዜ ዲያብሎስ ጥሩ እንግዲያው ጹም፣ ነገር ግን በጣም ረጅም ስለሆነ ከዐቢይ ጾም መግቢያ አንስተህ ባትጾም ጥሩ ነው፣ አለበለዚያ ዲያብሎስ በከንቱ ትምክህት ሊዋጋህ ይችላል። የዲያብሎስ ውጊያዎችና የሚወረውራቸው ፍላጻዎች ኃይለኛ መሆናቸውን አትዘንጋ ይለዋል። አሁን ወጣቱ አቋሙን ሳይቀይር መጾሜን አልቀንስም፣ ጌታችን እንደርሱ ፍጹማን እንድንሆን ዘንድ ይፈልጋልና ማቴዎስ 5 ቁጥር 48። አሁን እኔ የምጾመው ጾም እኮ ቅዱሳን አባቶች ከሚጾሙት ጋር ሲነጻጸር ምንም አይደለም በማለት ያ ወጣት አምናንም ዘንድሮንም በጾሙ ይገፋበታል። ከዚህ በኋላ ዲያብሎስ ይህንን ወጣት ከጾም እንዲታቀም ማድረግ የሚቻለው በከንቱ ትምክህት መሆኑን በመረዳት የውጊያ ዕቅዱን ይለውጣል። ለዚህ ወጣትም እንዲህ ይለዋል፣ ጾም እንዴት ጠቃሚ ነው! ዋናው ጥቅሙ የሚታወቀው ግን ረዘም ላለ ጊዜ ከጾሙ በኋላ ነው። አሁን አንተን እንደማይህ ግን በዐቢይ ጾም ከነገህ እስከ ሰርክ ብቻ ነው የምጾመው። ስለዚህ ጉዳይ የንስሐ አባትን አማክራቸው፣ የንስሐ አባቱ እንደማይቀበሉት በማወቅ ነው ይህንን የሚለው በማለት ወጥመዱን እዚህ ጋር ያጠምዳል። በእርግጥም መምህር ንስሐው በሐሳቡ ባለመስማማት ሁሉን ነገር ቀስ በቀስ እንዲያከናውን ይመክሩታል። በዚህ ጊዜ ዲያብሎስ በመካከል ይገባና መምህር ንስሐህ ጠለቅ ያለ የጾም ልምምድ ስለሌላቸው በዚህ ላይ የሚሰጡ መመሪያ ለመንፈሳዊ ሕይወትህ እንቅፋት ይሆንብሃል። በዚህም ምክንያት በጾምህ ስለማትገፋ ጣፋጭ የሆነውን የጾም ጣዕም ሳታጣጥማት ትቀራለህ። አስፈላጊ መስሎ ከታያቸው በሆሳና ሳምንት ጾምህን እንድታቋርጥ እንዳይመክሩህ እሰጋለሁ። ስለዚህ የንስሐ አባትህን ብትቀይር ይሻልሃል። አለበለዚያም ጾምንና የመሳሰሉትን በተመለከተ ለእርሳቸው ባታማክራቸው መልካም ይሆንልሃል። በአጠቃላይ እነዚህን ጉዳዮች ለእኔ ብተውልኝ እንዴት መወሰን እንደምትችል እረዳሃለሁ ይለዋል። በዚህም ዲያብሎስ ጾምን አስመልክቶ የውጊያ ዕቅዱን ጥርጣሬን ከመትከል የንስሐ አባቱን እንዲጠራጠር ወደ ማድረስ በሚያስችለው መልኩ ይለውጠዋል። የእርሱ ዋና ዓላማ የሚዋጋው ሰው መውደቅ እንጂ የውጊያው አይነት ብዙም አያስጨንቀው። ወጣቱን ከመንፈሳዊ አባቱ ከለየው በኋላ ያለ መሪ በፈቀደው መንገድ መሄድ ይጀምራል። በልቦናውም መሪው ከእርሱ የተሻለ የመምራት ብቃት እንደሌለው አድርጎ ስለሚቆጥርና መሪውን ስለሚኮንን ልቦናው በከንቱ ኩራት ይሞላል። እነዚህ ሁሉ በመንፈሳዊ ጉዞ ላይ ሳለ ጎትተው የሚጥሉት እንቅፋቶች ይሆናሉ። ዲያብሎስ ማንኛውንም አይነት ሁኔታ ለመቋቋም የውጊያ ስልቱን ያለማቋረጥ ይለውጣል። ይህ ዲያብሎስ ክብ ዲያብሎስ በመባል ይታወቃል። ይህ ማለት በወደደው አቅጣጫ እንደ ኳስ መንከባለል ስለሚችል ነው። እንዲህ ያለው ዲያብሎስ የኩብ ቅርጽ ካለውና በአንድ አይነት አቅጣጫ ከሚጓዘው ዲያብሎስ ይለያል። ክብ ቅርጽ ያለው ሰይጣን አንተ በምትሄድበት አቅጣጫ ሁሉ ተንከባሎ መሄድ ይችላል። ለምሳሌ በማዕድ ተቀምጠህ ነገር ግን የማትበላ ከሆንክ እንደ ሌሎቹ ሁሉ የማትበላ በመሆን ከምግብ መታቀብህን አደንቃለሁ ይላል። ልክ እንደ ሌሎቹ መብላት ስትጀምር ደግሞ ቅዱሳንም ይህንን ያደርጋሉ፣ መልካም ምግባራቸውን ለመሸሸግ በትክክል እየጾሙ የሚበሉ ይመስላሉ ይላል። በምትናገርበት ጊዜ ይህ የሚያደምጡህን የሚያስደምም ድንቅ የጥበብ ቃል ነው ሲልህም፣ አርምሞን ከመረጥክ ደግሞ ዝምታ የቅዱሳኑ መልካም ምግባር ነው ይላል። ከዲያብሎስ ጋር ሁን እንጂ የሚነግርህን አትመነው። የሚናገራቸው ቃላትና የሚሰጣቸው ፍርዶችም አያነዋውጡህ። በውዳሴ ከንቱ ከተዋጋ ኃጢአቶችንና ደካማ ጎኖችን በማስታወስ ራስን ገስጽ፣ ወይም ደግሞ የሚጎድልህን የጽድቅ ሕይወት ከሰማኸው ሙገሳና ውዳሴ ጋር አመዛዝ ነው። በአጠቃላይ ዲያብሎስ ባንተ ላይ የውጊያ ዕቅዱን በለወጠ ቁጥር አንተም አመለካከትህን እየለዋወጥ ተዋጋው። ዮሐንስ ሐጺር የተባለው ቅዱስ አባት ለዚህ ምሳሌ ይሆነናል። ይህ ሰው ዲያብሎስ እጅግ አድርጎ ስለሚወድ ሰው በገዳሙ ውስጥ ያሉት መናንያን ሁሉ ወደ እርሱ በመምጣት የቃሉን ቡራኬ ይጠይቁት ነበር። ይህም አባት በትህትና ራሱን ዝቅ በማድረግ ወደ እርሱ ስለሚመጡት ሁሉ
እኔ ምስኪንና ጎስቋላ ሰው ነኝ ይላቸዋል። በእርግጥም ኃጢአተኛ ስለሆንህ መሞት ይገባሃል ሲሉት ደግሞ የእግዚአብሔር ፍቅርና ምሕረት የት ሄዶ ይላቸዋል። ስለዚህ ርኩሳን መናፍስት ሁልጊዜ እንዲህ ይሉት ነበር፣ በጣም ታስደንቀናለህ። እኛ ከፍ ከፍ ስናደርግህ ራስህን ታዋርዳለህ፣ እኛ ስናዋርድህ ደግሞ ራስህን ከፍ ታደርጋለህ። አንተም በዚህ አይነት መንገድ ራስህን ከዲያብሎስ ውጊያ መጠበቅ ትችላለህ። ርኩሳን መናፍስት ባወደሱ ቁጥር ኃጢአትህን አስታውስ። ከአንተ ጋር ያላቸውን ውጊያ ሲያቆሙ እንዲህ በል፣ ምናልባት እኔ የማላውቀውን ሌላ ወጥመድ እያዘጋጁ ይሆናል። አቤቱ ጌታ ሆይ ድካሜን ይቅር በል። ዲያብሎስ ባልደረስክበት መንፈሳዊ የብቃት ደረጃም ሊዋጋ እንደሚችል አትዘንጋ። በአንድ ወቅት ገና ምንኩስናውን የጀመረው ወጣት በምንኩስና ሕይወት ረጅም ጊዜ ወደ አሳለፈው ታላቅ አባት ቀርቦ ዲያብሎስ ውጊያ ከፈተብኝ በማለት አምርሮ ሲነግረው የሰማው ዲያብሎስ ለዚያ ታላቅ አባት ተገልጦ ይህ ዲያብሎስ ተዋጋኝ የሚለው ሰው ማን ነው? እኔ እስከነጭራሹ መመንኮሱን እንኳን አልሰማሁም በማለት ተናግሯል። አደገኞቹ የዲያብሎስ ውጊያዎች እጅግ በጣም ከባድ ናቸውና ምናልባትም በእኛ ላይ ገና አልታወጁ ይሆናል። ቅዱሳንና ሰማዕታት የተዋጓቸው ውጊያዎች ግን እጅግ በጣም መራር ናቸው። እግዚአብሔር በዲያብሎስ ውጊያ ከመቁሰል ያድነን። በከንቱ ኩራት የሚዋጋው ዲያብሎስን መሰረቱ ውዳሴ ሲሆን ከዚህ በተለየ መልኩ ስለ ውዳሴ ፈንታ በሐዘን የሚዋጋውም አለ። ሰባተኛ ሐዘን። ይህ ዲያብሎስ ተነሳያንን የሚዋጋበት በጣም የተጋነነ ስልቱ ነው። በደሎቻቸውን አውቀው ለንስሐ የደረሱትን ወደ ዘላለም ጥፋት እንዲደርሱ በዚህ ዘዴው ይዋጋቸዋል። ዲያብሎስ መጽሐፍ ቅዱስ ውስጥ ካሉት ጥቅሶች ሁሉ አንድ ጥቅስ ብቻ በማውጣት ሁልጊዜ በፊታቸው ያሳያቸዋል። ይህም ከፊት ሐዘን የተነሳ ልብ ደስ ይሰኛልና መክብብ 7 ቁጥር 3 የሚለው ነው። በመጽሐፍ ቅዱስ ኢየሱስ ክርስቶስ ብዙ ጊዜ ማልቀሱ እንጂ አንድ ጊዜ እንኳ መሳቁ እንዳልተጠቀሰ ያሳስባቸዋል። አንድ ሰው በኃጢአት ክፉኛ ተወግቶ ሲወድቅ ዲያብሎስ ይበልጥ እንዲህ እያለ ሐዘንን ይጨምራል። ከእግዚአብሔር የተወለደው ሁሉ ኃጢአትን አያደርግም። አንደኛ ዮሐንስ ምዕራፍ 3 ቁጥር 9፣ ምዕራፍ 5 ቁጥር 18። በዚሁ ላይ ጨምሮም አንተ እንኳን የእግዚአብሔር የንስሐ አባትህም ልጅ ልትሆን አይገባም። ለእርሱ እንኳ አሳፋሪና አዋራጅ ሰው ነህ። ሰዎች አንተን እየተመለከቱ መምህረ ንስሐን ያንተ ልጆች እንደዚህ ያሉት ናቸው እያሉ ያዳክሙታልና ይህንን ጻድቅ ብትተወውና ባታስወቅሰው ይሻልሃል። እርሱ ሁልጊዜ እንደዚህ ሆነ እያየ በአንተ ምክንያት አብሮ ከሚረገም ብትተወውና ብቻህን ብትረገም ይሻልሃል ይለዋል። እንዲህ አድርጎ ከእግዚአብሔርና ከንስሐ አባቱ ተለያይቶ እንዲቆይ ያደርገዋል። መጽሐፍ ቅዱስን ለማንበብ በሚገልጥበት ጊዜ እንኳ በዚህ በረከሰ እጅህ እንዴት የእግዚአብሔርን ቃል መጽሐፍ ለመንካት ትደፍራለህ? በዚህ መጽሐፍ ውስጥ ያሉት ቃላት ሁሉ እንደሚፈርዱብህ አታውቅምን? ይለዋል። ኢየሱስ ክርስቶስ እንዳንተ ላሉት እኔ የተናገርሁት ቃል እርሱ በመጨረሻ ቀን ይፈርድበታል። ዮሐንስ 12 ቁጥር 48 ማለቱን አታስተውልምን? ይለዋል። እንዲህ በማድረግ ነፍሱን በሐዘን ሞልቶ መጽሐፍ ቅዱስን በምሬትና ተስፋ በመቁረጥ ማንበብ እንዲተው ያደርገዋል። የቤተ ክርስቲያን አገልጋይ ከሆነም ለቦታው የሚገባ ለመሆኑን በመግለጽ አገልግሎቱን እንዲተው ያደርገዋል። እንዲህ በማለት አገልግሎት የማሰናከያ ድንጋይ ስለምትሆን መምህራን በሚቀመጡበት ወንበር አንተ ትቀመጥ ዘንድ አይገባህም። አንተ የፈጸምካቸውን በደሎች በማስታወስ ቀንና ሌሊት እንዳትጸጸት ይልቁንም እንድትረሳው አገልግሎትህ ምክንያት ሆኖብሃል። ለጸሎት በሚነሳበት ጊዜም የኃጥአን መስዋዕት ወይም ጸሎት በእግዚአብሔር ዘንድ አጸያፊ ነው። ምሳሌ 15 ቁጥር 8፣ 28 ቁጥር 9 የሚለውን ጥቅስ በማስታወስ እንዲህ ይለዋል። ይህንን ራቅ ብሎ የቆመውን ምዕመን አትመለከትም? ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ሉቃስ 18 ቁጥር 13። አንተ ግን ትእዛዛቱን ጥሰህ ከእግዚአብሔር ጋር ለመነጋገር በመቆምህ ደፋርና ማስተዋል የጎደለህ ነው። ስለዚህ እስቲ ስለ ራስህ ኅፍረት ይሰማህና ይህንን የረከሰ ጸሎትህን አቁም በማለት ይወተውተዋል። እንዲህ አድርጎ ጸጸት ወደ ሌለው ሐዘን በመምራት ከጸጋ እግዚአብሔር አቆራርጦ ከእርሱ ጋር ብቻ እንዲሆን ግድ ይለዋል። ተስፋ ቆርጦ መጽሐፍ ቅዱስ ማንበቡን ትቶ ያለ ንስሐ አባትና ያለ አገልግሎት ቀርቶ ምናልባትም
ጉባኤውንና ወንድሞቹን በሐዘኑ ምክንያት ተለይቶ ከእርሱ ከዲያብሎስ ጋር ብቻ መሆኑን ሲያውቅ እንደወደደ ይጫወትበታል። ከዚህ ሁሉ በኋላ ለሐዘኑ ሁሉ ምክንያቱ መንፈሳዊ መሆን ስለሆነ ከዚህ አካባቢ ራቅ ማለት ለዲያብሎስ ምንኛ ቀላል ነገር ነው። ይህንኑ ቃል በዘመዶቹ በሐኪሙና እርሱን ከሐዘኑ ለማጽናናትና ለማዝናናት በሚደክሙት አድሮ ለመናገርስ ምን ይከብደዋል? ዲያብሎስ ይህንን ዘዴ የሚጠቀመው ከእግዚአብሔር ሙሉ ለሙሉ የሚለይበትንና ሌላ የውጊያ ስልት እስከሚያቀናብር በሚኖሩ ጥቂት ጊዜያት ውስጥ ነው። ከዚህ በኋላ ከሐዘን ወደ ፍጹም ተስፋ መቁረጥ አሸጋግሮ ይጥለዋል። ለዚህ ያበቃውም ሐዘኑ ነው። ዲያብሎስ በሐዘን በሚዋጋበት ጊዜ ታዳኙን ከተስፋና ከይቅርታ ማራቅ አይነተኛ ዘዴው ነው። የጠፋው ልጁን በታላቅ ደስታ ተቀብሎ ሌሎቹም ደስ እንዲላቸው ከበጠራውና ከሁሉ የተሻለውን ልብስ ካለበሰው አፍቃሪ አምላኩ ሉቃስ 15 ቁጥር 22 እስከ 24 ይለየዋል። ከዚህ ሌላ ኢየሱስ ክርስቶስ እንዲህ ብሏል። እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ሉቃስ 15 ቁጥር 10። በመጽሐፍ ቅዱስ ቅዱሳን ተስፋ ሳይቆርጡ ስለ ኃጢአታቸው ማልቀስ እንደሚገባቸውም ተዘግቧል። ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13። ስለ ኃጢአታችን ማዘን ከእግዚአብሔር አይለየንም፣ ይልቁንም ኃጢአታችን ሁሉ ይቅር ስለሚልልና ለእርሱ ያለን ፍቅር ስለሚጨምር ይበልጥ ወደ እርሱ እንድንቀርብ ያደርጋል። ከዚህ በተጨማሪም እግዚአብሔር እንዲህ ብሎናል፣ በደላቸውን እምራቸዋለሁና ኃጢአታቸውንም ከእንግዲህ ወዲህ አላስብምና ኤርምያስ 31 ቁጥር 34። እግዚአብሔር ኃጢአተኛው በኃጢአቱ መሞት ሳይሆን ኃጢአቱን ትቶ መመለሱ ነው የሚያስደስተው። ሕዝቅኤል 18 ቁጥር 23። በሐዘኑ ምክንያት ተስፋ የቆረጠ ሰው ችግር ደግሞ የእባቡን ይኸውም የዲያብሎስን ምክር መስማቱ ነው። ይሁን እንጂ ቃለ እግዚአብሔር መጽናኛ ነው። የእግዚአብሔር ልቦና ምንጊዜም በፍቅር የተሞላ ነውና ሐዘን ቢኖርም ወደ ንስሐ ለመምራትና ለልቦና መዋረድ እንጂ ከእግዚአብሔር ለመለየት አይደለም። ዲያብሎስ ሐዘንን በክፉ መልኩ ከተጠቀመበት በዚህ ወጥመዱ ውስጥ የሚወድቀውን ሰው ክፉኛ ይጎዳዋል፣ ያጠፋዋልም። ሐዋርያው ቅዱስ ጴጥሮስ ጌታውን አላውቀውም ካለ በኋላ መሪር እንባን አውጥቶ ስላለቀሰ ነው መድኃኒታችን ኢየሱስ ክርስቶስ ተገልጦ ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ በማለት የተናገረው። ዮሐንስ 21 15 እስከ 17። ከዚህ የበለጠ ታዲያ ምን ተስፋ አለ? ስለዚህ ልብን ደስ የሚያሰኘው የፊት ሐዘን ከተስፋና ከፍቅር የሚጸለይ መሆን የለበት። ክፍል 3 ትረካ አላበቃ። ቀጣዩ ክፍል በሚቀጥለው የሚቀርብ ይሆናል። እስከዚያው ዩቲዩብን ሰብስክራይብ፣ ቪዲዮውን ላይክ አድርጉ። እናመሰግናለን።